በኢፌዴሪ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በሰባተኛው አገራዊ ምርጫ ለመሳተፍ የሚያስችላቸውን የመራጭነት ካርድ ወስደዋል። በጎፋ ቁጥር 2 ምርጫ ክልል ቡልቄ ከተማ ተገኝቼ ለመራጭነት የሚያበቃኝን ካርድ ወስጃለሁ። ይሄ ሰባተኛው ጠቅላላ ምርጫ ለኢትዮጵያ በብዙ መልኩ ብዙ ትርጉም ያለው ነው። አንደኛ እንደ ሀገር የጀመርነውን በሀገረ መንግስት ውስጥ የሚታዩ አስቀድሞ የነበሩ ኢዳዎችን ስብራቶችን እየጠገን ለመሄድ የተረጋጋና መልካም ሀገር አድርገን ለሁላችን የሚትሆን ኢትዮጵያ ለመገንባት የጀመርነውን ስራ የሚያጠናክርልን ምርጫ ነው ሰባተኛው አጠቃላይ ምርጫ። ይህንን ኃላፊነት ይህንን መብታችንን በአግባቡ ለመጠቀም ትልቅ እድል የከፈተ ነው። እንደ ሀገር ኢትዮጵያዊ ዲሞክራሲን ገነባለን ብለን ባለፉት የለውጥ ዓመታት የጀመርናቸውን ስራዎች የበለጠ የሚያጠናክርልን ስራ ነው። ስለዚህ በዚህ ምክንያት ከዚህ ምርጫ ጋር በተያያዘ ይሄን እድል በማግኘት በጣም ደስ ብሎኛል። ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን መንግስት አጽንኦት ሰጥቶ እየሰራ መሆኑን ገልጸዋል። ኢትዮጵያውያን በሚገባ በዚህ ምርጫ በነጻነት እንዲሳተፉ መንግስት ኃላፊነቱን በብቃት እየተወጣ ይገኛል። በሁለተኛ ደረጃ በዚህ ምርጫ ምክንያት የተለየ ነገር እንዳይፈጠር ዜጎች የራሳቸውን የመምረጥ መብታቸውን እንዳይጠቀሙ የሚያደርግ ነገር እንዳይኖር መንግስት ብቃት ያለው ዝግጅት አካሂዷል። ስለዚህ ምርጫው ሰላማዊ፣ ምርጫው በኢትዮጵያውያን ዘንድ ተአማንነት ያለው፣ ምርጫው ኢትዮጵያውያን የፈለጉትን አውቀው ለይተው ለራሳችን ይሆናል ብለው መምረጥ እንዲችሉ ነጻ የሆነ የዲሞክራሲ ምህዳር እንዲኖር መንግስት ከመቼውም ጊዜ በላይ ቁርጠኛ ሆኖ እየሰራ ነው ያለው። እኛ እንደ መንግስት ብቃት ያለው ዝግጅት ምርጫው በተሳካ መንገድ በሀገራችን በሁሉም አካባቢዎች በተሳካ መንገድ እንዲሄድ መንግስት ብቁ ዝግጅት አድርጓል። በእኔ እምነት በእርግጠኝነት በጣም ጥሩ ምርጫ ሆኖ ተጨማሪ የጀመርነው የዲሞክራሲ ባህል ግንባታ ላይ የራሱ የሆነ የማይናቅ ወይም ከፍተኛ ትርጉም ያለው አሻራ ጥሎ የሚያልፍ ምርጫ እንደሚሆን አምናለሁ። በምርጫው ሴቶችና ወጣቶች ንቁ ተሳታፊ በመሆን ይበጃኛል ያሉትን ፓርቲ በመምረጥ መብቶቻቸውን መጠቀም ይኖርባቸዋል በማለት አሳስበዋል። ምርጫ ቦርድ በሰጠው ተጨማሪ 2 ሳምንት ጊዜ ውስጥ ካርድ ያልወሰዱ ዜጎች በመራጭነት እንዲመዘገቡ ጥሪ አቅርበዋል። ይሄ ትልቅ እድል ነው። ይህንን እድል ማህበረሰቡ መጠቀም አለበት። ለዚህ ነው የምርጫ ቦርድ አጠቃላይ የምርጫውን ካርድ መውሰድ ያለበት ሰው በሙሉ በተለያዩ ምክንያቶች እንዳይቀር የ2 ሳምንት ጊዜ ተፈቅዷል። በዚህ ጊዜ ውስጥ ኢትዮጵያውያን በሙሉ የምርጫ ካርዳችንን መያዝ አለብን። በዚሁ አጋጣሚ ሁሉም ኢትዮጵያዊ ለመምረጥ እድሜው የደረሰው እና በሕግ ያልተከለከለ ሰው የምርጫ ካርዱን በመውሰድ ምርጫው ቀን ሲደርስ ይህንን ኃላፊነትና መብቱን ሁላችንም ኢትዮጵያውያን መጠቀም አለብን ብዬ አምናለሁ።